ሀይሚዬና ብሩኬ አብረው ወደ ዱባይ በመምጣታቸው ማን ነው ደስ ያለው? እኔ በጣም ደስ ብሎኛል። በጉጉት ሲጠበቅ የነበረው ብሩኬ ትኬቱን ቀድጀዋለሁ ብሎ አስደንግጦን ነበር። ግን አብዛኛውን አይ አልቀደደውም ሰርፕራይዝ ሊያደርጋት ነው ብለን ስናስብ ነበረ። ትናንትም እንደዛው ነገ ነው ጉዞዬ 3 ቀን እንደዛ ቀርቶኛል ምናምን ሲለን እባክህ ብሩኬ ሀይሚዬን ይዘህልን ሂድ እንድትለያዩ አንፈልግም የምትሉ የጨሪቃ ፋሚሊ ቤተሰቦች እንኳን ደስ አላችሁ ብያለሁ። እኔ በጣም ደስ ብሎኛል። እኔ ሀይሚዬና ብሩኬ ተለያይቶ ማየት አልፈልግም። በጣም ነው የምወዳቸው። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለድምጼ በጣም ይቅርታ፣ ጉፋን ይዞኝ እስካሁን ድረስ ጉፋን አልተሻለኝም። ትናንትም ከትናንት ወዳም ቪዲዮ አልሰራውም። ግን ዛሬ በጣም ደስ ስላለኝና ሀይሚዬ ከብሩኬ ጋብራ ስለምትሄድ በጣም ደስ ስላለኝ ማለት ነውና ትናንት ራሱ እንደዛ ፕራንክ ሲያደርጋት ስጦታ ሲሰጣት አበባ፣ ሽቶ ከዛ ደግሞ ፕራንኩን ሲጨምረው ደግሞ በቃ በጣም አሳስቦኝ ነበረ። በጣም አዝናንቶኝም ነበረ ፕራንኩ። እንደዚህ ዘና ፈታ የሚያደርጉ ቪዲዮዎችን ስለምትሰሩልን አሁን ላይ በጣም ደስ ብሎናል። እኛም ያው ሁልጊዜ እናንተ ስትጨቃጨቁ የሆነ በመሀላችሁ ክፍተት ሲፈጠር አንዳንድ እናንተን ለመለያየት የሚገቡ አንዳንድ ሰይጣኖች አሉ። ማለት ሰው ሲዋደድ ሲፋቀር ሲተሳሰብ የማይወዱ ሰውን ለመለያየት ሆን ብለው የሚነሱ አንዳንድ ወዳጅ መስለው ጥላቶች አሉና እንደዚህ አይነት ክፍተት በማይኖርበት መልኩ እንደዚህ የ20 ደቂቃ የ30 ደቂቃ ፕራንክ አይጎዳምና ትናንትና ሆነን ለመናገር ቪዲዮውን ሳየው ዘና ፈታ ነው ያደረገኝ ሆነን ለመናገር ማለት ነው። እና በቃ ዛሬ ደግሞ በቃ ለየት ያለ ቪዲዮ ሰርፕራይዝ ሲያደርጋት እጅጉን በጣም ነው ደስ ያለኝ። የሰው ደስታ የሚያስደስታችሁ ሆነን ለመናገር በዚህ አጋጣሚ የጨሪቃ ቤተሰቦች የሀይሚዬና የብሩኬ ቤተሰቦች ሳላደንቃችሁ አላልፍም። በቃ ወዳጅነታችሁ፣ አድንቆታችሁ፣ መውደዳችሁ እስከ ጥግ ነው። በቃ ብሩኬ ሲጎዳ የማትወዱ ሀይሚዬ ስትጎዳ የማትወዱ ሁለታቸው ሲፋቀሩ የምትወዱ በጣም መልካም የሆናችሁ ቤተሰቦች አላችሁና እውነት እናንተ በቃ ትለያላችሁ የጨሪቃ ቤተሰቦችና ሀይሚዬና ብሩኬም እንግዲህ ዱባይ ላይ መጥተው ፋፈሽ ብርቅ ብለው ደግሞ ደስ ብሏቸው እንደምናይ ተስፋ እናደርጋለን። በሰላም ይግቡ፣ በሰላም ይምጡ፣ እንቀበላለን። እና መልካም መንገድ ይሆንላችሁ። እግዚአብሔር አምላክ ከክፉ ሁሉ ጠብቆ በሰላም አስገብቶ የልባችሁን መሻት ሁሉ ፈጽሞላችሁ በመሀላችሁ ለመግባት የሚፈልጉ ሰይጣኖችን እሱ አስወግዶ በፍቅር እጅብ አድርጎ ያኑራችሁ ነው የምላቸው። እኔ በጣም ነው የምወዳቸው ሀይሚዬና ብሩኬ። ሌላ ዩቱብ እኮ አያለውኝ ግን በቃ የእነሱ ይለይብኛል። በቃ ምንም ማድረግ አልችልም። በቃ ይሄ አድንቆት መውደድ ነው ምለው አይደለ? እና ሁላችሁም ደግሞ ለሀይሚዬና ለብሩኬ ያላችሁ አመለካከት መልካም አመለካከት ያላችሁ በጣም ብዙ ኦዲየንሶች አላችሁ እና እናንተም ደግሞ እግዚአብሔር ይስጣችሁ። የእውነት ሰውን ስትወዱ እስከ ጥግ ነው። ልክ እንደዚህ ሲያጠፋተው የሆነ ነገር ሲያደርግ ጠንክር፣ በርታ፣ ቀጥልበት። እንደዚህ አይነት ሰው ስታገኙ እጅጉን ነው ደስ የሚለውና ኮሜንቱ ራሱ ትናንትና ሀይሚዬን ትታት እንዳትሄድ እባክህን ነበርና ይሄ ሁሉ በቃ ሀይሚዬና ብሩኬ እንዲለያዩ ስለማትፈልጉ ነው። የእውነት እኔም በጣም በቃ እንዲለያዩ ፈጽሞ አልፈልግም። ምክንያቱም አንዳንድ ተንከሲሶች አሉ እዚህ ዱባይ የብሩኬ አፍቃሪ ነን የሚሉ ከሀይሚ ለመለያየት ብዙ የሚጥሩ ተንከሲሶች አሉና እስኪ አሁን ምን ውጧችሁ ይሆን? እንዴት ብላችሁ ይሆን? አላቅም። ብቻ እንግዲህ እግዚአብሔር አምላክ እነሱም በሰላም ይግቡ፣ በሰላም ተዝናንተው በሰላም ፏፈሽ ብለው በሰላም ለሀገራቸው እንዳበቃቸው ደግሞ ምኞታችንም ጸሎታችንም ነው እላለሁ። ውድ የቻናል ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ስለምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ጉፋን ይዞኛል ግን የጉፋን መድኃኒት ላኩልኝ እሺ። በጣም ማለት ነው አሁን ላይ አየር እየተቀያየረ ይሁን ምናምን አላቅም። በጣም ድምጼ ተዘግቷል እና ዛሬ ራሱ የመጣው ደስ ስላለኝ ነው እንጂ ድምጼ በጣም ዘግቶኛል።